신형 대륙간 탄도미사일 시험 발사를 단행할 때 대한 명령하달. የምዕራባውያን መገናኛ ብዙሃን ከሚያሰራጯቸው መረጃዎች ውጪ በርካቶች ስለወጣቱ መሪ እምብዛም አያውቁም። ከተደጋጋሚ የኒውክሌር ማስወንጨፍና ከሌሎች ፈርጣማ የጦር አቅማቸው ባሻገር ስለ ሀገሪቱ ሉዓላዊነት መከበር ሲነገርም አይሰማም። የውስጥ ሰላማቸውን፣ የቴክኖሎጂ አቅማቸውን፣ የመሪው በጥንቃቄ የተሞላ እንቅስቃሴና የአኗኗር ዘይቤ በብዛት አይነገርም። ለመሆኑ የሚስጥራዊቷ ሰሜን ኮሪያ ዝነኛው መሪ ጉዞና የመጓጓዣ አይነት እንዴት ያለ ይሆን? ውድ ቤተሰቦቻችን በዚህ ዝግጅታችን ከሁለትና ሶስት ሀገራት ውጪ ከሌሎቹ የዓለም ሀገራት ጋር ምንም አይነት ግንኙነት ስለማታደርገው በሀገርና አህጉር አቋራጭ ሚሳኤሎች በብዛት ስለምናውቃት የዜጎቿን የፀጉር ቁርጥ አይነትና አሰራር ሳይቀር ስለሚቆጣጠረው ስለ ዓለም ብዙ የማያውቁ ዜጎች ስላሏት ሀገር ስለ ሚስጥራዊቷ ሰሜን ኮሪያ መሪ ኪም ጆንግ ኡን አስገራሚ ጉዞና የመጓጓዣ አይነቶች እየተገረምን እንዳሳለን። ለቻናላችን አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ እንድትጀምሩና ሌሎች አስገራሚ ዶክመንተሪ ፊልሞቻችንን እንድትከታተሉ እየጋበዝን ወደ ሚስጥራዊቷ ሰሜን ኮሪያ እንጓዝ። የኮሪያን ልሳነ ምድር ሰሜናዊ ክፍል ላይ የምትገኘው ሰሜን ኮሪያ ከደቡብ ኮሪያ፣ ከቻይናና ከሩሲያ ጋር ድንበር ትጋራለች። ፒዮንግያንግ ደግሞ ከተመረጡ ሰዎች ውጪ የማይኖሩባት ዋና ከተማዋ ናት። የመንግስት ስርዓቷም ጁቼ በተባለ የራስ መመኪያ ፍልስፍና ላይ የተመሰረተ የአንድ ኮሚኒስት ፓርቲ መንግስት ነው። ሰሜን ኮሪያ ከዓለም ግዙፍ ቋሚ ሰራዊት ከሚጠብቋቸው ሀገራት አንዷ ነች። በፈረንጆቹ አቆጣጠር 1948 ከተመሰረተች ጀምሮ በኪም ቤተሰብ የሚመራ ስርዓት አላት። መሪዋ ኪም ኢል ሱንግ እንደ አውሮፓውያኑ አቆጣጠር ከ1948 እስከ 1994 መርተዋል። ከሳቸው ቀጥሎ ልጃቸው ኪም ጆንግ ኢል፣ ከዚያም የልጅ ልጅና የአሁኑ መሪ ኪም ጆንግ ኡን እንደ አውሮፓውያኑ አቆጣጠር ከ2011 ጀምሮ የተገለለችውን ሰሜን ኮሪያን እየመሩ ይገኛሉ። መሪዋ ኪም ጆንግ ኡን የኮሪያ የሰራተኞች ፓርቲ ዋና ጸሐፊ፣ የማዕከላዊ ወታደር ኮሚሽን ሊቀመንበርና የመንግስት ጉዳዮች ኮሚሽን ፕሬዝዳንት ማዕረግ አላቸው። ኪም ጆንግ ኡን የመከላከያ ወይም የኒውክሌር ልማትና የኢኮኖሚ ልማትን በተመሳሳይ ጊዜ ለማፋጠን ያለመውን ቢንግጂን የተባለውን ፖሊሲ አስተዋውቀዋል። ሰሜን ኮሪያ የተባበሩት መንግስታት ድርጅት አባል ነች። ከጥቂት ሀገራት በቀር ከሌሎቹ ጋር ዲፕሎማሲያዊም ሆነ የህዝብ ለህዝብ ግንኙነት የማታደርገው የስመ ገናናዋ ሰሜን ኮሪያ መሪ ኪም ጆንግ ኡን በዓለማችን ጠንቃቃ ከሚባሉ ቀዳሚ የሀገር መሪዎች መካከል አንዱ ናቸው። ምንም እንኳን እንደ ቀድሞ መሪዎች ሁሉ ወጣቱ መሪ ኪም ጆንግ ኡን የሰሜን ኮሪያ ሚስጥራዊነት ጥብቅ ሆኖ እንዲቀጥል ቢያደርጉም
አብዛኞቹ ዓለም አቀፍ የመገናኛ ብዙሃን ሰሜን ኮሪያ የመካከለኛ ረጅምና አጭር ርቀት ተምዘግዛጊ ባለስቲክ ሚሳኤሎችን ተደጋጋሚ በማስወንጨፍ ጎረቤቶቿን የምትረብሽ ጸባጫሪ ሀገር ከማለት ባሻገር ስለ ሀገሪቱ ሉዓላዊነት መከበር ሲዘግቡ፣ የውስጥ ሰላማቸው ምን እንደሚመስል ሲያስመለክቱ፣ የቴክኖሎጂ አቅማቸውን ሲያሳዩ፣ የመሪው በጥንቃቄ የተሞላ እንቅስቃሴና የአኗኗር ዘይቤን ሲዘግቡ እምብዛም አይታዩም። በእርግጥ የሰሜን ኮሪያ ወጣቱ መሪ ኪም ጆንግ ኡን ፍጹም አምባገነንነት የሚታበል አይደለም። ስለ አምባገነንነት ሲታሰብ አብዛኛው የዓለም ሕዝብ ሰሜን ኮሪያን እንደ ምሳሌነት መጥቀሱ አይቀርም። ሆኖም ከአምባገነንነታቸው ባሻገር ሀገራቸውን ከበርካታ ችግሮች የታደጉ፣ ሉዓላዊነቷን ጠብቃ ዜጎቿን ባህላቸውንና ያልተበረዘ ማንነታቸውን አስቀጥለው እስካሁን ድረስ እንዲዘልቁ፣ አዳጊ ተማሪዎቿን በየትምህርት ቤታቸው በስነ ምግባርና በጥበብ እንዲያድጉ እያደረጉ ያሉ ቆራጥ መሪ ናቸው። በርካታ ዓለም አቀፍ ተደራራቢ ማዕቀቦች ቢጣልባቸውም እጅ ባለመስጠት ሰሜን ኮሪያን ከውጭ ጣልቃ ገብነት ጠብቀው ያቆዩ አይበገሬ መሪም ናቸው። የኪም ጆንግ ኡን ጠንካራ አቋም ለሀገሪቱ ሉዓላዊነትና ነጻነት ትልቅ ቦታ እንደሚሰጡ ያሳያል። ምንም እንኳን የሀገሪቱን ምጣኔ ሀብታዊ እድገት እንዳይወነጨፍ ምክንያትና አወዛጋቢ ቢሆንም የሰሜን ኮሪያ የኒውክሌር ጦር መሳሪያ ልማት ሀገሪቱን ከውጭ ጥቃት በመከላከል ረገድ የማንም መፈንጫና የጥይት ማብረጃ እንዳትሆን አድርጓታል። የኪም ጆንግ ኡን በሀገሪቱ ውስጥ ጠንካራ ቁጥጥር ማድረግ በሀገሪቱ ውስጥ አንጻራዊ መረጋጋት እንዲኖር አድርጓል ተብሎም ይታሰባል። ለመሆኑ ይህንን ሁሉ ማድረግ የቻሉት ወጣቱና አይበገሬው መሪ ኪም ጆንግ ኡን ደህንነታቸው እንዴት ይጠበቃል? የቁርጥ ቀን ወዳጆቼ ከሚሏቸው ውስን ሀገራት ጋር ለሚያደርጉት ዲፕሎማሲያዊ ግንኙነት ይፋዊና ሚስጥራዊ ጉዟቸውን ሲያደርጉ የሚጠቀሙባቸው የትራንስፖርት አይነቶች የትኞቹ ናቸው? ለበርካቶች ሚስጥር የሆኑትን በዝርዝር እንዳስሳቸዋለን። የቀድሞ የሰሜን ኮሪያ መሪ ኪም ጆንግ ኢል እንደ አውሮፓውያኑ አቆጣጠር በ1976 ለስራ ጉዳይ በሚጓዙበት ወቅት ተአምር በሚመስል መልኩ ከአውሮፕላን አደጋ ከተረፉ በኋላ ጉዟቸውን ሙሉ በሙሉ በባቡር ብቻ ማድረጋቸውን ተከትሎ ወጣቱ ልጃቸው ኪም ጆንግ ኡን የአባታቸውን ፈለግ በመከተል አብዛኛው ጉዟቸውን የሚያደርጉት በባቡር ነው። ይህም ደህንነቱ አስተማማኝ እንዲሆን ጥንቅቅ ተደርጎ በተሰራው ባለ 21 ፉርጎዎች ጥይት የማይበሳቸው አረንጓዴ ቀለም ባቡር የጉዟቸው ቀዳሚ ምርጫ አድርገው እስካሁን ቀጥለዋል። በሰዓት 60 ኪሎ ሜትር የሚምዘገዘገው የኪም ጆንግ ኡን መጓጓዣ ባቡር ውስጡ በርካታ አገልግሎት የሚሰጡ አስገራሚ ክፍሎችን የያዘ ነው። ይህ ባለ 21 ፉርጎ ጥይት የማይበሳው ዘመናዊ ባቡር እጅግ የተቀናጣ፣ ምቾትን አስጠብቆ ቀናትን የሚወስዱ ጉዞዎችን ያለምንም ሐሳብ የሚያደርስ፣ የውስጥ ዲዛይኑም ጥንቅቅ ተደርጎ በልዩ ሁኔታ የተሰራ ነው። በርከት ያሉ የተለያዩ አገልግሎቶች የሚሰጡ ክፍሎች ያሉት የኪም ጆንግ ኡን ባቡር ለልዩ ልዩ ስብሰባዎች የሚሆኑ ዘመናዊ መሰብሰቢያዎች፣ የሰሜን ኮሪያ ተወዳጅ ምግቦችን ጨምሮ ከፍተኛ የጥራትና የጣዕም ደረጃ ያላቸው የሌሎች ሀገራት የተመረጡ ምግቦች የሚዘጋጁባቸው ማብሰያ ክፍሎች፣ መመገቢያ ክፍሎችና መሪውን ጨምሮ ሌሎች ተጓዦች እረፍት የሚያደርጉባቸው ጥንቅቅ ተደርገው የተሰሩ የተለያዩ ዘመናዊ ክፍሎች አሉት። የመኝታ ክፍሎቹም ምቹና ዘና ለማለት የሚያስችሉ ተደርገው የተሰሩ ናቸው። ኪም ጆንግ ኡን እና ሌሎች ከፍተኛ ባለስልጣናት የሚያርፉባቸው ምቹ ክፍሎቹ የቅንጦት አልጋዎቹና ሌሎች ምቹ መገልገያዎችም ያሏቸው ናቸው። የባቡር ውስጥ የመሰብሰቢያ ክፍሎቹም ኪም ጆንግ ኡን ከባለስልጣናት ጋር ስብሰባዎችን የሚያካሂዱባቸው እጅግ የተመቹ ቦታዎች ናቸው። ከባለስልጣናቱ በተጨማሪ የደህንነት ሰራተኞች የሚገኙባቸውና የባቡሩን ደህንነት የሚቆጣጠሩባቸው ክፍሎችም በባቡር ውስጥ ይገኛሉ። ሚስጥራዊ የክትትል ስርዓቶችና ሌሎች የደህንነት መሳሪያዎችም በባቡር ውስጥ ተገጥመዋል። በተለይም ቀናትን በሚወስዱ ጉዞዎች ኪም ጆንግ ኡን እና ሌሎች ተሳፋሪዎች ራሳቸውን ዘና ለማድረግ የሚጠቀሙባቸው የመዝናኛ ክፍሎችም አሉት።
በዚህ ዘመናዊ ባቡር የኃይል ማመንጫዎችና ሌሎች አስፈላጊ መገልገያዎችም ሊኖሩት እንደሚችሉ ያልተረጋገጡ መረጃዎች አሉ። ከነዚህ ክፍሎች በተጨማሪ በባቡሩ የሚገኙ ሚስጥራዊ ክፍሎች ሊኖሩ እንደሚችሉም ጭምጭምታዎች አሉ። በተለይም ቀናትን በሚወስዱ የጉዞ አይነቶች በሚኖሩበት ወቅት ስብሰባ የሚደረግባቸው ክፍሎች ዘመናዊ የኮሙኒኬሽን መሳሪያዎች የተገጠሙላቸው ናቸው። ዘመናዊ የኮሙኒኬሽን መሳሪያዎቹ የድምጽና የምስል ስርዓቶች የተገጠሙላቸው ጭምር ናቸው። ይህም መሪው ኪም ጆንግ ኡን በዚሁ ዘመናዊ ባቡር እየተጓዙ በሀገራቸውና ከሀገራቸው ውጪ የሚሰሯቸው ስራዎች ቀልጣፋ እንዲሆኑና እንዳይስተጓጉሉ ያግዛቸዋል። በእያንዳንዱ እንቅስቃሴያቸው ላይ እጅግ ጥንቃቄ የሚያደርጉትና ለቅጽበት መዘናጋት ብሎ ነገር ያልፈጠረባቸው ኪም ጆንግ ኡን በጉዟቸው ላይ ደህንነታቸውን ማስቀደም የማይደራደሩበት ድርጊታቸው ነው። በመሆኑም ወጣቱ መሪ ኪም ጆንግ ኡን ባቡራቸው ከፍተኛ የደህንነት ጥበቃ የሚደረግለትና ልዩ በሆኑ በርከት ባሉ የደህንነት ሰራተኞች የሚጠበቅ ነው። እጅግ ጥብቅ በሆነው ሚስጥራዊነት የሚንቀሳቀሰው ቅንጡ ባቡር ምናልባት የጠላት ጥቃት ቢደርስበት በሚል መሪውንና ባቡሩን የሚከላከሉ የታጠቁ መኪኖችና ሌሎች የደህንነት ተሽከርካሪዎች አብሮት ይጓዛሉ። በከፍተኛ ፍጥነት ማለትም በሰዓት 60 ኪሎ ሜትር የሚጓዘው ባቡሩ በየትኛውም ጊዜ ዝግጁ የሆኑ ሌሎች ባቡሮችም አብሮት ይጓዛሉ። ከሁሉም በፊት ግን የባቡር መንገዶቹ በቅድሚያ በደንብ ይመረመራሉ። አካባቢዎቹም አነስተኛ መጠን ባላቸው ሄሊኮፕተሮችና በደህንነት ተሽከርካሪዎች በጥንቃቄ ይመረመራሉ። በርከት ያሉ የደህንነት ባለሙያዎችም አስቀድመው በኪሎ ሜትሮች ርቀት እየተጓዙ አካባቢውን በጥንቃቄ ይቃኛሉ፣ ይመረምራሉ። ይህ ዘመናዊና ቅንጡ ባቡር የሚጓዝበትን ቦታም ሆነ ሰዓት በሚስጥር ይጠብቃሉ። ይህ ባቡር ለውጭ ሀገር ጉዞ በተለይም ሩሲያን ለመጎብኘት ሲፈልጉ የሚጠቀሙ ዝነኛም ታሪካዊም ባቡር ነው። ይህ የኪም ጆንግ ኡን ልዩ ባቡር የሰሜን ኮሪያ ከፍተኛ አመራሮች የሚጠቀሙበት ልዩና ከፍተኛ ጥበቃ የሚደረግለት ዘመናዊ የመጓጓዣ ዘዴ ነው። በባቡር ውስጥ የሚገኙ አስተማማኝ ምቾትና የደህንነት ጥበቃ የተገጠመላቸው መኪኖች መሪው ኪም ጆንግ ኡን እና አብረዋቸው የሚጓዙ ከፍተኛ ባለስልጣናትን ከባቡሩ የመጨረሻ መዳረሻ ወደ አስፈላጊው ቦታ እየከነፈ ያደርሳል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጀመሪያ ዙር የስልጣን ዘመን ኪም ጆንግ ኡን ሲንጋፖርን አልፎ ቪየትናም ላይ ወዳደረጉት ጉባኤ የተጓዙት በዚሁ ቅንጡ ባቡር ነበር። ኪም ጆንግ ኡን የባቡርን ያህል ባይሆንም በተለይም በሌሎች የትራንስፖርት አይነቶች የሚደረጉ አሰልቺና ረጅም ርቀት ጉዞዎችን በግል አውሮፕላናቸው በመጓዝም ይታወቃሉ። የኪም ጆንግ ኡን የአውሮፕላን ጉዞዎች ልክ እንደ ሌሎች የአጭር የመካከለኛና የረጅም የጉዞ መንገዶቻቸው ሁሉ ከፍተኛ ሚስጥራዊነት የተሞላባቸው ናቸው። ኪም ጆንግ ኡን የተለያዩ አይነት አውሮፕላኖችን እንደሚጠቀሙ ይታወቃል። ከነዚህም መካከል ኢል-62 የተባለውን የሩሲያን አውሮፕላን በብዛት ይጠቀማሉ። ይህ አውሮፕላን ለረጅም ርቀት ጉዞዎች ተስማሚና ምቹ አውሮፕላን ነው። አነስተኛ አውሮፕላኖችንም ለአጭር ርቀት ጉዞዎች ይጠቀማሉ። የቻይና ልዩ ልዩ ስሪት አውሮፕላኖችንም ጥቅም ላይ ያውላሉ። የአውሮፕላን ጉዞዎቻቸው ከፍተኛ የደህንነት ጥበቃ የሚደረግላቸውና በልዩ የደህንነት ሰራተኞች የሚጠበቁ ከመነሳታቸው በፊትና በኋላም በደንብ የሚፈተሹ ናቸው። በሚበሩበት ወቅትም የደህንነት አውሮፕላኖች አብረዋቸው እንደሚበሩና የደህንነት ክትትል እንደሚያደርጉ ይነገራል። እንደ ባቡሩ እንቅስቃሴ ሁሉ የአውሮፕላን ጉዞዎቻቸው የሚከናወኑት በከፍተኛ ሚስጥር ነው። የሚነሱበትና የሚያርፉበት ቦታዎች እንዲሁም የጉዞ ሰዓታቸው በሚስጥር ይያዛል።
አውሮፕላኖቹ ዘመናዊ የኮሙኒኬሽን መሳሪያዎች የተገጠሙላቸው ናቸው። በዚህም መሪው ኪም ጆንግ ኡንን ጨምሮ ሌሎች ከፍተኛ ባለስልጣናት በጉዞ ወቅትም ስራቸውን እንዲያቀላጥፉ ይረዳቸዋል። የቀድሞ መሪ ኪም ጆንግ ኢልም የአውሮፕላን አደጋ ደርሶባቸው ተአምር በሚመስል መልኩ ከመትረፋቸው በፊት አውሮፕላኖችን ለጉዞ ይጠቀሙ ነበር። ዝነኛው የሰሜን ኮሪያ የአየር ኃይል የተለያዩ አይነት አውሮፕላኖች እንዳሉት ይታወቃል። ከሩሲያና ቻይና የበለጡ የቅርብ ወዳጅ ሀገራት የሌሉት የሰሜን ኮሪያ ወጣቱ መሪ ኪም ጆንግ ኡን እንደ አውሮፓውያኑ አቆጣጠር በ2019 በሩሲያዋ ቭላዲቮስቶክ ከተማ አንድ ግሩም መኪና ሲጠቀሙ ነበር የታዩት። የመኪናውም ስም ኤስ600 ፑልማን ጋርድ ይባላል። ኤስ600 ፑልማን ጋርድ የተባለው ይህ ቅንጡ መኪና 21 ጫማ ርዝመት ሲኖረው ወንበሮቹ በነጭ ቀለም የተዋቡና ውስጡም ምቾትን የሚያጎናጽፍ ነው። እያንዳንዱ የመኪናው ክፍል በከፍተኛ ጥንቃቄና ውበት የተሰራ ዲኤስ7 ክሮስባክ ኢለሲያ ቅንጡ ምርቶች ወደ ሰሜን ኮሪያ እንዳይገባ በማዕቀብ ቢከለከልም 5.5 ሊትር መንትያ ቱርቦ V12 የተገጠመለት እጅግ ዘመናዊ መኪና ግን ከኪም ጆንግ ኡን እጅ አላመለጠም። 517 የፈረስ ጉልበት ያለው ይህ ውብ መኪና ከፍጥነት ይልቅ ምቾትና ጥንካሬ ላይ የበረታ ነው። ከፍተኛ አቅም ያላቸውን ተተኳሾችን ጨምሮ ለምንም አይነት ፍንዳታና ተቀጣጣይ ነገር የማይበገረው ዲኤስ7 ክሮስባክ ኢለሲያ የመሪውን ደህንነት አስጠብቆ የታዘዘበት ቦታ ድረስ ያደርሳል። ይህ በተለይ እንደ ኪም ላሉ ጫናና ክትትል ለሚበዛባቸው መሪዎች አማራጭ ብቻ ሳይሆን አስገዳጅ መኪና ነው። ከዚህ ቅንጡና አስተማማኝ የደህንነት ዋስትና ከሚሰጠው ኤስ600 ፑልማን ጋርድ በተጨማሪ ለአጭር ርቀት ጉዞዎችና በሀገር ውስጥ በሚዘዋወሩበት ወቅት ሌሎች ልዩ የታጠቁ መኪኖችን ይጠቀማሉ። እነዚህ ተሽከርካሪዎች ከፍተኛ ጥበቃ የሚደረግባቸውና በልዩ የደህንነት ቡድን የሚጠበቁ ናቸው። ከነዚህ የተለያዩ አይነት የታጠቁ መኪኖች መካከል ሜርሴዲስ ቤንዝ እና ሮልስ ሮይስን የመሳሰሉ የቅንጦትና ከፍተኛ ጥበቃ የሚደረግባቸው ተሽከርካሪዎችን ይጠቀማሉ። እነዚህ ተሽከርካሪዎች በልዩ ትዕዛዝና ንድፍ የተፈበረኩ፣ ጥይት የማይበሳቸው፣ ፈንጂዎችን የሚከላከሉና ሌሎች የደህንነት ዋስትና የሚሰጡ በልዩ ጥንቃቄ የተሰሩ ናቸው። የታጠቁ ዘመናዊና የቅንጦት ደህንነት ተሽከርካሪዎች በልዩ የደህንነት ቡድን የሚጠበቁ ናቸው። ተሽከርካሪዎቹ በሚጓዙበት ወቅት የደህንነት አባላት በዙሪያቸው እየተጓዙ ጥበቃና ክትትል ያደርጋሉ። የሚጓዙባቸው መንገዶችም በቅድሚያ በርካታ ቁጥር ባላቸው የደህንነት ሰዎች እጅግ በበዛ ኪሎ ሜትሮች ርቀት በደንብ ይመረመራሉ። የሰሜን ኮሪያ ከፍተኛ ባለስልጣናት ሲጓዙ ልዩ ጥበቃ ቢደረግም በተለይም ወጣቱ መሪ ኪም ጆንግ ኡን በሚንቀሳቀሱበት ጊዜ የሚደረገው ከፍተኛ ጥንቃቄ ብዙዎችን የሚያስገርም ነው። የኪም ጆንግ ኡን የታጠቁ ተሽከርካሪዎች ከፍተኛ የደህንነት ጥበቃ የሚደረግባቸውና በሚስጥር የሚንቀሳቀሱ ናቸው። በሺዎች የሚቆጠሩ የደህንነት ሰዎች አብሯቸው የሚጓዙ ሲሆን ማንኛውንም አደጋ ለመከላከል ዝግጁ ናቸው። ኪም ጆንግ ኡን ከሜርሴዲስ ቤንዝ እና ሮልስ ሮይስ በተጨማሪ ከወዳጃቸው ቭላዲሚር ፑቲን የተበረከተላቸው አውረስ ሴናት ሊሞዚን መኪና በምቾትና በጥብቅ የደህንነት ክትትል ይንፈላሰሱበታል። ይህ መኪና ሩሲያ ሰራሽ ቅንጡ መኪና ነው። መኪናው ከፍተኛ ጥበቃ ያለው ሲሆን ጥይት የማይበሳ ጋሻና ሌሎች የደህንነት መጠበቂያ መሳሪያዎች ተገጥመውለታል። ውስጣዊ ክፍሉ ጥንቅቅ ተደርጎ የተሰራ ቅንጡና ዘመናዊ ቴክኖሎጂዎችን ያካተተ ውድ ስጦታ ነው። አውረስ ሴናት ሊሞዚን በሶቪየት ጊዜ የነበረው ዚል ሊሞዚን ማሻሻያ ተደርጎበት የተሰራ ዘመናዊ መኪና ነው። ከፑቲን ለኪም ጆንግ ኡን የተበረከተ ውድ ስጦታ የሩሲያና የሰሜን ኮሪያ እያደገ የመጣ ግንኙነት የማይናወስ ስለመሆኑ ያሳያል።
እንደ የክፉ ቀን ወዳጃቸው እንደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ሁሉ የፈረስ ጉግስ አብዝተው የሚወዱትና እንደ መዝናኛም የሚጠቀሙበት ኪም ጆንግ ኡን በሚያደርጓቸው ማናቸውም አይነት ጉዞዎች ላይ እጅግ ከፍተኛ ጥንቃቄ የሚያደርጉ በእንቅስቃሴያቸውም ከዛቻ በቀር አይነክ የሆነው ሀገራቸውን እያስተዳደሩ ያሉ ወጣት መሪ ናቸው። ውድ የቻናላችን ቤተሰቦች በዚህ ዝግጅታችን ከሁለትና ሶስት ሀገራት ውጪ ከሌሎች የዓለም ሀገራት ጋር ምንም አይነት ግንኙነት ስለማታደርገው በሀገርና አህጉር አቋራጭ ሚሳኤሎቿ በብዛት ስለምናውቃት ስለሚስጥራዊቷ ሰሜን ኮሪያ መሪ ኪም ጆንግ ኡን አስገራሚ ጉዞና የመጓጓዣ አይነቶች በጥቂቱ ነገርናችሁ። ስለተከታተላችሁን እናመሰግናለን። በሌላ ዝግጅት እስክንገናኝ መልካሙን ሁሉ እንመኛለን። ይህ ኤኤስ ሁሉ ነው።